የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የእስራኤል መከላከያ ሀገሪቱን ከኢራን ጋር የተኩስ አቁም ስምምነት ማድረጓን ተከትሎ የወታደሩ ትኩረት ወደ ጋዛ እንደሚሆን ተናግሯል። በተጨማሪም ሐማስ እጁን ከሰጠ ትጥቁን ከፈታና ሁሉንም ታጋቾች ከለቀቀ በጋዛ ያለው ጦርነት እንደሚያበቃም ተገልጿል። ያ ካልሆነ ግን ጦርነቱ ተጠናክሮ እንደሚቀጥል የእስራኤል መከላከያ አስታውቋል። ይህንንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔያችን እንመለከተዋለን። በእስራኤልና ኢራን መካከል የ12 ቀናቱ ከባድ ፍልሚያ በአሜሪካው ፕሬዝዳንት አደራዳሪነት የተደረሰው የተኩስ አቁም ጸንቶ መቀጠሉ አይኖች ሁሉ ወደ ጋዛ ማማተርን እንዲይዙ አድርጓል። አሁንም በጋዛ የእስራኤል ጥቃት የመቀነስ ምልክት አላሳየም። የኢራን እስራኤል ግጭት ከጀመረበት ጊዜ አንስቶ የእስራኤል ጠመንጃ በመቶዎች የሚቆጠሩ ፍልስጤማውያንን ቀጥፏል። በመካከለኛው ምስራቅ ሀያላን ሀገራት እስራኤልና ኢራን መካከል በነበረው ጦርነት ምክንያት አብዛኛው የጋዛ የተማጽኖ እጆች ከይታ ለቀናት ተሰውረው በጥይት አሩር ሲቆሉም ቆይተዋል። ወዲህ ደግሞ በደቡብ ጋዛ ውስጥ በተጠመደ ቦምብ 7 የእስራኤል ወታደሮች በኻን ዩኒስ መገደላቸውም ያልተሰማ ጉዳይ ነበር። ለመሆኑ የሁለቱ ኃያላን ጦርነት በቀናት ውስጥ የሚቋጭበት ሁኔታ ከተፈጠረ ወራቶችን በሰቆቃ የቆየው የፍልስጤም ሕዝብ ለምን ሰላምን ማግኘት ተሳነው በሚል የሚጠይቁም ተበራክተዋል። በሌላ በኩል ደግሞ እስራኤል ከኢራን ጋር የተኩስ አቁም ማድረጓን ተከትሎ ሐማስን ለማፈራረስ ትኩረቷን ወደ ጋዛ እንዳዞረች እየተነገረ ነው። ይህንኑና ተያያዥ ጉዳዮችን በዓለም አቀፍ ትንታኔያችን እንመለከተዋለን። አበረ ስሜነ ነኝ። በሐማስ የተያዙትን ታጋቾች እንዲመለሱ የሚሟገተው ቡድን ከኢራን ጋር የተኩስ አቁም ስምምነት ማድረግ ከተቻለ በጋዛ ያለውን ጦርነት ማቆም አይቻልም ወይ ሲልም ጠይቋል። በግዛቱ ውስጥ 50 ታጋቾች አሁንም በምርኮ ውስጥ ይገኛሉ። ከነዚህም ውስጥ 20 የሚሆኑት በሕይወት እንዳሉ የእስራኤል መንግስት የሚያምነው ጉዳይ ነው። ቡድኑ ሁለቱንም ታጋቾች ወደ ሀገራቸው ለመመለስ አሁን ወሳኝ የድል መስኮት የሚከፈትበት ጊዜ መሆኑን ተናግሯል። የእስራኤል ተቃዋሚ መሪ ያየር ላፒድ በማህበራዊ ትስስር ገጹ አሁን ደግሞ በጋዛ ያለውን የጦርነት ፋይል ለመዝጋት ጊዜው አሁን እንደሆነ መልእክቱን አስፍሯል። በእስራኤልና በሐማስ መካከል ካሁን ቀደም በተካሄደው የተኩስ አቁምና የታገቱትን የመፍታት ንግግር ግንባር ቀደም አሸማጋይ የነበረችው ኳታር በሚቀጥሉት 2 ቀናት ውስጥ ቀጥተኛ ያልሆኑ ንግግሮች እንደሚጀመሩ ተስፋ አለኝ ብላለች። በእርግጥም ወራቶችን በላያቸው ላይ ሞት እንዳጠላባቸው ዓለም አቀፍ የሰላም ጥሪዎችም ጆሮ የተነፈጉበት የእስራኤል ጥቃት ለእርዳታ የተሰባሰቡ ሰዎች ሳይቀር በረሃብ የደከመ ገላቸው ላይ ጥይት የተርከፈከፈበት ከሆነም ከራርሟል። ፍርስራሽ ጎልቶ የሚታይበት የጋዛ ምድር አንዳች ሁነኛ መፍትሄ እንደፈለገ አሁንም ይገኛል። ምናልባትም በዓለም ዙሪያ ከፍተኛ የሰሞነኛ ትኩረት ያገኘው ብሎም ወደ 3ኛው የዓለም ጦርነት መንደርደሪያ ይሆናስ ብሎ የነበረው የኢራንና እስራኤል ጦርነት በተኩስ አቁም መቋጨቱ ለጋዛ አንዳች የተስፋ ብርሃንን የፈነጠቀም ሆኗል። የኳታር ጠቅላይ ሚኒስትር ንግግሮች በሂደት ላይ ናቸው ሲሉ የተስፋውን ብርሃን ይበልጥ አጠናክረዋል። ኳታርና ግብጽ ከሁለቱም ወገኖች ጋር በመገናኘት በሐማስና እስራኤል መካከል የዘለቀውን ጦርነት መቋጨት እንዲቻል ላይታች እያሉም ይገኛል። ይደረጋል በሚል ተስፋ የተሰነቀበት የተኩስ አቁም ሐሳብ በ60 ቀን የተኩስ አቁም የ10 እስራኤላውያን ታጋቾችና የ18 እስራኤላውያን አስክሬን እንዲለቀቁ ያስችላል። ይህን ሐሳብ ሐማስ ምንም እንኳን የሚቀበለው ጉዳይ ባይሆንም ጠንካራ ዋስትና ማግኘት የሚቻል ከሆነ ወደ ድርድር ጠረጴዛው የማይመጣበት ምክንያት አይኖርም። ለሐማስ የጠንካራ ዋስትና ስጡኝ ጥያቄ ደግሞ የእስራኤል የሰላም መፈለግ ቁርጠኝነት ተጠባቂ ሆኗል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ያደረግናቸው ዋና ስኬቶች በጋዛ ላሉ ግቦቻችንም አስተዋጽኦ እንደሚያበረክቱ ምንም ጥርጥር የለውም። ኔታንያሁ ይህንን ማለታቸው ምናልባትም ሐማስ እየጠየቀው ለሚገኘው ዋስትና ስጡኝና ተኩስ አቁሙን ልቀበል ከሚለው ጋር በአንጻሩ የሚጣጣም ያደርገዋል። በተለይም ደግሞ ኢራን ለሐማስና ለፍልስጤም እስላማዊ ጂሃድ የገንዘብና የወታደራዊ ድጋፍ ሰጥታለች በሚል የሚከሱት ኔታንያሁ በጋዛ ያለውን ጦርነት በአንድ ቀን ሊያልቅ ይችላልም ብለዋል። ያ የሚሆነው ግን ሐማስ እጁን ከሰጠ ትጥቁን ከፈታ ታጋቾቹን ሁሉ ከለቀቀ ነው። ነገር ግን ይህንኑ ለማድረግ ፍቃደኛ አይደሉም ማለታቸው ደግሞ የተስፋውን ብርሃን የሚያጠፋ የፍታ ቃላት ያደርገዋል። የእስራኤል መከላከያ ኃይል ዋና ኢታማዦር ሹም ሌተናል ጀነራል ኢያል ዛሚር ከኢራን ጋር የተኩስ አቁም ስምምነት አሁን በመገኘቱ የወታደሩ ትኩረት ወደ ጋዛ እንደሚሆን መናገራቸው የጋዛ የሰቆቃ ድምጾችን ያበራክት ይሆን የሚል ስጋትን ፈጥሯል። ዛሚር በመግለጫቸው ብዙ ፈተናዎች አሁንም ወደፊት አሉን፣
ትኩረት ማድረግ አለብን። ለማረፍ ምንም ጊዜ የለም። አሁን ትኩረት ሁሉ ወደ ጋዛ ይሆናል። ጉዞም ታጋቾችን ወደ ቤተሰቦቻቸው ለመመለስ ብሎም የሐማስን አገዛዝ ለማፍረስ የሚደረግ ነው ማለታቸውም ስጋቱን ከፍ ያደረገ ጉዳይ ሆኗል። በተለይም ደግሞ ሐማስ ለእርቅ እንጂ ትጥቁን ለመፍታት ፈጽሞ እንደማይታሰብ ደጋግሞ የተናገረው ጉዳይ መሆኑ ሌላኛው ይደረጋል የሚባለው የተኩስ አቁም ስምምነት ከግቡ እንዳይደርስ የሚያደርግ ነው። በጋዛ ከ2.1 እስከ 2.3 ሚሊዮን ሰዎች ከ20 ወራት በላይ ሞት፣ ብጥብጥና ተስፋ መቁረጥ ረፍት የነሳቸው ጉዳይ ነው። ከጥቅምት 7 ቀን 2023 ጀምሮ በጋዛ ከ55,000 በላይ ሰዎች ሕይወት መቀጠፉን የፍልስጤም ጤና ጥበቃ ሚኒስቴር አረጋግጧል። ከነዚህም ውስጥ ከ17,000 በላይ የሚሆኑት ደግሞ ሕፃናት ናቸው መባሉ የጦርነቱን አስከፊነት የሚያሳይ ነው። በተለይም ደግሞ እስራኤል በኢራን ላይ የቦምብ ጥቃት ከጀመረችበት የአውሮፓውያኑ ጁን 13 ወዲህ ብቻ በጋዛ ከ860 በላይ ሰዎች ተገድለዋል። የተባበሩት መንግስታት ድርጅትም ሰው ሰራሽ የሆነ ረሃብ በጋዛ እየጨመረ መምጣቱን ደጋግሞ አስጠንቅቋል። የምግብ አቅርቦቶችን ለማግኘት በሚሞክሩ ሰላማዊ ሰዎች ላይ የሚደርሰው ጥቃት ከቅርብ ጊዜ ወዲህ ጨምሯል። ከአውሮፓውያኑ ግንቦት 27 ጀምሮ እርዳታ በመጠባበቅ ላይ የነበሩ ከ500 በላይ ሰዎች በእስራኤል ጦር መገደላቸው የጤና ጥበቃ ሚኒስቴር መታወቅ አለበት ብሏል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ በበኩሉ የእስራኤልን ድርጊት የጦር ወንጀል ወይም ወር ክራይም ሊሆን ይችላል ሲልም ጠርቶታል። የቀድሞ የእስራኤል ፓርላማ አባል መሐመድ ሐሰን ካናን ደግሞ እስራኤል በኢራንና በጋዛ ሁሉንም ዓለም አቀፍ ደንቦችና ህጎች እንዲሁም የሰብአዊነት መርሆችን ጥሳለች ብለዋል። የዓለም ትኩረት ወደ ኢራን ሲዞር በጋዛ ጥቃቱ መቀጠሉን የተናገሩት የተባበሩት መንግስታት የፊልስጤም የስደተኞች ኤጀንሲ ዋና ዳይሬክተር ፊሊፕ ላዚሪ ፊልስጤማውያንና ብዙ ድጋፍ ሰጪ ድርጅቶች ፍርሃት እንዳደረባቸው ተናግረዋል። የእስራኤል ጦርም ቢሆን ከኢራን ጋር የተኩስ አቁም ስምምነት ከተደረሰ በኋላ ትኩረቱን ወደ ጋዛ በማዞር ላይ እንደሚገኝ አስታውቋል። የወታደራዊ ኃይሉ ዋና አዛዥ ኢያር ዛሚር የኢራንን የኒውክሌር መርሃ ግብር ዓመታትን ወደ ኋላ እንዲመለስ ማድረግ ችላለች፣ አሁን ትኩረት ወደ ጋዛ ይሆናል ሲሉም ተደምጠዋል። እስራኤል ጥቃቱን የምትፈጽመው በሐማስ የተያዙ 50 ታጋቾችን ለመመለስና የፊልስጤሙን ሐማስ ቡድን ለመበተን ያለመ ነው ትላለች። ነገር ግን ሕይወታቸው ከሚያልፉት መካከል የሕፃናት መብዛት ብቻ ሳይሆን ለሰብአዊ እርዳታ የተሰበሰቡ ሰዎች ላይ የምታደርሰው ጥቃት መበራከት ችላ የሚባል እንዳልሆነ ማስረጃ ሆኖ ይቀርባል። የዓለም አቀፉ የወንጀለኞች ፍርድ ቤት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞ የመከላከያ ሚኒስትራቸው ዮአቭ ጋላንትን በጋዛ በፈጸሙት የጦር ወንጀል የስር ማዘዣ ከወጣባቸው የከራረመ ጉዳይ ነው። ከጠቅላይ ሚኒስትር ኔታንያሁ ባለፈም እስራኤል በአካባቢው ባደረሰችው ጥቃት በዓለም አቀፍ ፍርድ ቤት የዘር ማጥፋት ወንጀል ክስ ቀርቦባታል። ያም ቢሆን ግን አንዳቸውም እስራኤልን ማስቆም አልቻሉም። ይልቁንም ጦርነቱን በማስፋፋት ሐማስን በማስታጠቅ የምትከሳትን ኢራን ላይ ጥቃትን ሰንዝራ ለ12 ቀናት በጦርነት አሳልፋለች። ሆኖም ግን በአሜሪካው ፕሬዝዳንት ዶናልድ ትራምፕ አሟሟቂነት የተጀመረው የእስራኤል ኢራን በሚሳኤል የታገዘ ድንበር ዘለል አውዳሚ ጦርነት በራሳቸው አሸማጋይነት አስቆመውታል። ታዲያን ማድረግ ከተቻላቸው ስለምን በረሃብ እንዲቀጡ ስለተፈረደባቸው የጋዛ ነዋሪዎች የተማጽኖ ድምጽ መስማት ለምን አልተቻለም የሚሉም እንዲበራከቱ አድርጓል። ይህ አመክንዮአዊ ሐሳብ አንዳች ሁነኛ መፍትሄ እንዲያመጣ የሚያስችል ሆኖ በኳታር በኩል ቀጥተኛ ያልሆኑ ንግግሮች እንደሚጀመሩ እየተነገረ ነው። በቀጣይስ በኳታር ጥረት እየተደረገበት የሚገኘው የእስራኤልና የሐማስ ቀጥተኛ ያልሆነ ንግግር እንደተባለው ይጀመራል ወይስ ሐማስን እስከ መጨረሻው ካልደመሰስኩ ረፍት አይኖረኝም የሚለው የእስራኤል መከላከያ ጥቃቱን አጠናክሮ ይቀጥላል ወይ የሚለውም ይጠበቃል። ይህንኑ ዓለም አቀፍ ትንታኔ ስናዘጋጅ አናዶሉን፣ ሲኤንኤንንና አልጀዚራን በዋቢነት ተጠቅመናል።